ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ እናንተ ጋር ቀርቤያለሁ። ብዙ ጊዜ ስትጠይቁኝ የነበረውን ዛሬ ምላሽ ልሰጣችሁ ተዘጋጅቻለሁ። የምጥን ሽሮ አዘገጃጀትን ነው። ሽሮ እንግዲህ በተለያየ መልኩ ነው የሚዘጋጀው። እኔ ግን ማዘጋጀውን ዛሬ ሽሮ ብዙዎቻችሁ በጣም እንደምትወዱት እርግጠኛ ነኝ። በጣም ቆንጆ አድርጌ ነው ማዘጋጀው። ምጥን ሽሮ ነው የምናዘጋጀው። ስለዚህ ወደ አዘገጃጀቱ እንሄዳለን። ወደ አዘገጃጀቱ ከመሄዳችን በፊት እንግዲህ እንደሚታወቀው ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን፣ ላይክ ማድረጋችሁንም እንዳትዘነጉ። ወደ አዘገጃጀቱ እንሂድ። ሽሮአችንን እንግዲህ ለማዘጋጀት የተጠቀምኩት 5 ኪሎ የሽሮ አተርና 5 ኪሎ ደግሞ የሽምብራ ክክ ነው። የገዛችሁትን የሽሮ እህል በደንብ ለየብቻ ለቅማችሁ አጥባችሁ ማድረቅ አለባችሁ። የሽሮ እህሉን እንግዲህ ከገበያ መግዛት ካልፈለጋችሁ ደግሞ እቤትም ቆልታችሁ ማዘጋጀት ትችላላችሁ ማለት ነው። ታጥቦ የደረቀውን የሽሮ እህል አሁን በተለያዩ እርጥብ ቅጠላ ቅጠሎች እንደልዘዋለን። ለመደለዣ የሚያስፈልጉን ቅመማ ቅመሞች ነጭ ሽንኩርት፣ እርጥብ ዝንጅብል፣ እርጥብ ሮዝመሪን እንዲሁም ደግሞ እርጥብ በሶብላ ነው። እነዚህን የቅጠላ ቅጠል ቅመሞች እንግዲህ በደንብ አድርገን ከሸመጠጥንና ካጸዳን በኋላ በደንብ ማጠብ አለብን፣ ቆሻሻ ስለሚኖረው። እኔ በርበሬ መደለጃ ማሽን ስላለኝ በማሽን ውስጥ ጨምሬ በደንብ አድርጌ አድቀቄ ፈጭቸዋለሁ። ማሽን ከሌላችሁ ደግሞ በሙቀጫ መጠቀም ትችላላችሁ። የፈጫችሁትን ቅመም አውጥታችሁ ከሽሮ ጋር ትደባልቁትና በደንብ እንዲዋሃድላችሁ ማሽን ውስጥ ጨምራችሁ ትንሽ መታ ታደርጉትና ታወጡታላችሁ። ቅመሙ ከሽሮ ጋር በደንብ እንዲዋሃድ በእቃ ታደርጉትና ሽፍን አድርጋችሁ ቢያንስ ለ2-3 ሰዓታት ያህል ታስቀምጡታላችሁ። ለረጅም ጊዜ ታፍኖ ከተቀመጠ ጠየም ይልባችኋል። ጠቆር ሊልባችሁ ስለሚችል ከተብላላላችሁ በኋላ አውጥታችሁ በንጹህ እቃ ላይ በፀሐይ በደንብ እስከሚደርቅ ድረስ ታቆዩታላችሁ ማለት ነው። ምጥን ሽሮን በምንደልዝበት ጊዜ ብዙ ጊዜ በርበሬም አብሮ ተጨምሮ አብሮ ይደለዛል። እኔ አብሬ ያልደለስኩበት ምክንያት በኋላ ገልጽላችኋለሁ። ሽሮአችን እንግዲህ አሁን በደንብ ደርቆልናል። አሁን ከዚህ ከማስፈጨታችን በፊት ደግሞ የምንጨምራቸው ደረቅ ቅመማ ቅመሞች አሉን። እነዚህም ቅመማ ቅመሞች እንግዲህ ደረቅ ኮሰረት፣ ደረቅ ጦስኝ፣ ነጭ አዝሙድ፣ ጨው፣ ኮረሪማ፣ እርድና እንደዚሁም በርበሬ ናቸው። እነዚህን ቅመማ ቅመሞች በደንብ አድርገን እነሱንም በደንብ ፈትሸን ካየናቸው በኋላ እንደባልቃቸውና ከደረቀው የሽሮ እህላችን ጋር ደብለቅለቅ አድርገን ትንሽ ለተወሰነ ሰዓት ፀሐይ ላይ እናቆየውና እንደምታዩት እንግዲህ ሽሮአችን ከተፈጨልን በኋላ እቤት አምጥቼ አቀዝቅዤ ከተነፋ በኋላ በዚህ መልኩ እናንተ እንድታዩት አቅርቤዋለሁ። ምጥን ሽሮ እንግዲህ በምናዘጋጅበት ጊዜ እንዲህ በቀላሉ የሚዘጋጅ አይደለም። ወጪ አለው፣ ድካም አለው። ጥሩ ነገር ስለምናዘጋጅ ግን ልፋታችንና ድካማችን አይቆጠርም። ቅድም ስለ በርበሬ ሳነሳ ከእርጥቡ ቅመማ ቅመም ጋራ አብሮ መደለዝ ይቻላል፣ ግን መልኩ እንደዚህኛው አያምርም። ለዚህ ነው መጨረሻ ላይ የጨመርኩት። እንደውም ቢቻል ጥሬውን ሰበር አድርጎ አብሮ መጨረሻ ላይ ጨምሮ ቢፈጭ ደግሞ መልኩ የበለጠ በጣም የሚያምር ነው የሚሆነው። እንግዲህ ለ10 ኪሎ የምጥን ሽሮ የተጠቀምኳቸው እርጥብና ደረቅ ቅመማ ቅመሞች 4 ኪሎ ያህል ነጭ ሽንኩርት፣ ግማሽ ኪሎ ያህል እርጥብ ዝንጅብል፣ ግማሽ ኪሎ ያህል እርጥብ ሮዝመሪን፣ 1 ኪሎ ግራም ያህል እርጥብ በሶብላን የተጠቀምኩት። ደረቅ ቅመማ ቅመሞችን ደግሞ 70 ግራም ያህል ኮሰረት፣ 50 ግራም ያህል ጦስኝ፣ 70 ግራም ያህል ነጭ አዝሙድ፣ ግማሽ ኪሎ ጨው እንደዚሁም ደግሞ ሩብ ኪሎ ያህል ኮረሪማ ነው። ኮረሪማውን መጨመርም ትችላላችሁ። በመጨረሻም የሩብ ግማሽ ያህል እርድና 1 ኪሎ ያህል ንጹህ ቆንጆ ቀይ በርበሬ ነው የተጠቀምኩት። እርዱን መቀነስም ትችላላችሁ፣ ግን ከለሩን በጣም ነው የሚያሳምርላችሁ። እንግዲህ ይህ የተዘጋጀው የምጥን ሽሮ በርበሬም ስላለበት ጨውም ስላለበት ለረጅም ጊዜ
ልትጠቀሙበት ትችላላችሁ። እንግዲህ በዚህ መልኩ አዘጋጅቼ አቅርቤላችኋለሁ። የሚጨመር ነገር አለ፣ የሚቀነስ ነገር አለ፣ እንደውም ደግሞ ሌላ ሀሳብም አለን ብላችሁ የምታስቡት ነገር ካለ በኮሜንት ሴክሽን ላይ አሳውቁኝ። በጣም ነው የእናንተን ኮሜንት የምጠብቀው። በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። ስሩና ሞክሩት። ቢያደክማችሁም ሁልጊዜ ጣፍጧችሁ የምትመገቡት ኢትዮጵያዊ ምግብ ነው።